ለካ ሳንሰደድም አገር ሳንለቅ ሁላችንም ወደ ባሻ የምህረት ጠላት የሆነ ጊዜ የምህረት ጠላት መስገድ ስትጀምሩ ጆሮአችሁ ይሰማል። ለካ ሳንሰደድም አገር ሳንለቅም መንደር ሳንተውም እዚሁ እርስ በርሳችን ባቢሎን አለ ማለት ነው። እግዚአብሔር ይማረን። አለ ባቢሎን የትም ሳንሄድ ድምፃችን አይሰማም። በመንደራችን ቁጭ ብለን በሰፈራችን ሆነን በአገራችን ሆነን አባቶች በኖሩበት ቀይ ባደግንበት መንደር እንሰደዳለን። አየህ እግዚአብሔር እንዲህ ነው። ባቢሎን እንቃጠላለን። መደማመጥ አቅቶን፣ መከባበር አቅቶን፣ መስማማት አቅቶን፣ አንድ መሆን አቅቶን እየተናናቅን አንዱን አንዱ እያዋረደው አንዱን አንዱ እያቃለለው ለካ አብረን ቁጭ ብለን ባቢሎን እንሆናለን። ጽዮንን ባሰብናት ጊዜ አለቀስን። አሰቡ። አያችሁ፣ ለካ ያሰቡት የተቸገሩ ጊዜ ነው። ለካ ያሰቡት የተሰደዱ ጊዜ ነው። ስለ ጽዮን ክብር ያወቁት ከምድራቸው ከተነቀሉ በኋላ ነው። ስለዚህ አለቀሱ። አለቀስን አሉ። በጣም እናንተ በመንፈስ ስትቸገሩ በጣም ይጨንቀኛል። ማድረግ ስንችል መርዳት ስንችል የማንችልበት ሰዓት ሲመጣ አያሳዝንም? የሚደግፋተን፣ የሚያግዛተን፣ የሚረዳተን ገና መንፈስ ምንድነው የሚባልበት ዘመን ላይ ስንደርስ አያሳዝንም? መተትና ዛር ውቃቢ ሕዝቡን ጎድቶታል። አይነ ጥራና ከጀርባ በኩል እምነትን የተቀላቀሉ ጣዖቶች ትውልዱን ጎድቶታል ስንል ማን ይስማ? ማን ያድምጥ? ማን ይረዳ? ስለዚህ ወገኖቼ እኚህ አባታችን ውስጣችሁን የተረዱ ስለሆኑ ልንረዳቸው ይገባል። አይገባም? አገረብ ስብከታቸው ከእሳት ጋር ከተፈጥሮ እሳት ጋር ከሰው እሳት ጋር ነው የሚመላለሱትና የሚሄዱት። እኔ ጅጅጋንም አውቀዋለሁ። በደናው ጊዜ አገልግዬበታለሁ። ሁሉንም አውቃለሁ። ወደዚያ ያለውን አገልግለንበታል። እንዳላገለገል ብንሆንም ብንጣልም ብንገፋም ብንሰደድም ከዚች ቤተ ክርስቲያን አልወጣንም። እግዚአብሔር ስሙ የተመሰገነ ነው። ደሞም አንወጣም እኮ የሚያስኮርፍ ቢሆን የሚያናድድ ቢሆን ከዚህችው ተቋም ከ20 በላይ ደብዳቤ ተጽፎ እኛ እናቀውም እሰሩት ተብሎ ደብዳቤ እኮ ተልኮ ነበር። ታስሬያለሁም እሰሩት የሚል ደብዳቤም ተልኮ ነበረ። ግን መታሰሬ ለክብር እንጂ ለውርደት አይደለም። ለማሸነፍ እንጂ ለመሸነፍ አይደለም። አያስኮርፍም። እምነት አያስኮርፍም። በእምነታቸው አኩርፈው ዛሬ በየቦታው የሚሯሯጡ በህሊናቸው የህሊና ወቀሳ እየገጠማቸው የሚጨነቁ እህቶችና ወንድሞች አሉ። በመናፍስት የሚዘላብዱ ግራ ገብቷቸው የተጨነቁ ግን መጽናት አቅቷቸው አይተባበር ሁሉም እንደውም ይክዳ። ቤተ ክርስቲያንን ግን አንከዳም። እንደው ከተፈለገም ማለት ነው። ስለዚህ ችግራቸውን ምንጊዜም ቤተ ክርስቲያን በጎደላት ቦታ ላይ እንቸገራለን፣ የጎደለውንም እንሞላለን።
የቤተ ክርስቲያናችን ትልቁ ችግር አስጨናቂው በከበረ ነገሯ ላይ ሁሉ እጁን ዘረጋ ያለው መጀመሪያ እጁን ሲዘረጋ ፍቅራችንን ነው የወሰደው። ቀጥሎ የውስጥ የህሊና ክብራችንን ነው የወሰደው። ቀጥሎ ደግሞ አንድነታችንን ነው የወሰደው። ቀጥሎ ሞገስና ጸጋችንን ነው የወሰደው። ከዚህ በኋላ ብንናገር አያምርብንም። ከዚህ በኋላ ብናወራ አንደመጥም፣ ተወስዷላ። ከዚህ በኋላ ብንሰብክ ጋዜጠኞች ነን። ከዚህ በኋላ ብንጮህ ሰቆቃው ኤካ። ከዚህ በኋላ ብንል አቤቱታ ብናሰማ ባቢሎን ነው ድምፃችን፣ ባቢሎን ነው። ስለዚህ በባቢሎን ከማልቀስ ዛሬ በእያንዳንዳችን ልብ ውስጥ ይህንን ጠላት ለማስወገድ ብንችል በረከታችን ከሕይወታችን ጋር ይሆናል። ሁላችንም ሆደ ባሻ፣ ነጭናጫ፣ ወሳኝነት የሌለው ህሊናና አእምሮ፣ የሐሳብ ብርሃን ማጣት የመሳሰሉትም ጭምር በአይነ ጥላ ተይዞ ድምጾቻችን ውስጥ ክፉ ስር ሰዶ ቋንቋችንን ለውጦ ግልብጥብጥ አድርጎን አያችሁ፣ የምንፋቀርበት የምንተሳሰብበት መንገድ በመናኛው መልኩ ብቻ ሆኖ በጠላት እጅ ውስጥ ተሳስረን ግራ ገብቶናል። አንድ ሰው በዚህ በነጩ ዓለም ውስጥ ጧት ወጣ፣ ከብረታ ብረትም ይሁን ከስራው ዘርፍ ውስጥ ባለሙያ ተሰለፈ፣ እየበረረ ሄደ፣ ማታ ገባ፣ ተኛ፣ ጧት ተነሳ። በዚህ መካከል ልጅ ተወለደ፣ አደገ፣ ስነ ምግባር አለው፣ አወቀ፣ አመለከ፣ ጸለየ። ምንም የሚያገባው ነገር እንዳልሆነ እየሆነ ያለውን ነገር ስናይ በእውነትም ዲያብሎስ በብቸኝነት ሰዎች እንዲሰቃዩ የሞት ሽታ እንዲሸታቸው ዕለት ዕለት ኑሯቸው ውስጥ አማካሪ ሆኖ ገብቶ በረከትን እያሳጣ ነገ ሙት ተነጎዳያ ሙት እያለ የሞት ቅያሬና የሞት ትምህርት ቤት ሁሉ ተሰርቶልናል። ውስጣችን አማካሪው የበለጠ የሚገፋፋን ሙት የሚለውን ነው። በተለይም በዚህ በውጭው ዓለም ውስጥ ያለው አብዛኛው የሞት አማካሪ አለው። በዚህ በድራግ ውስጥ የገቡ በሐሽሽና በጸፋሩስ ውስጥ የዘለቁ የበለጠ ለሞት ትምህርት ቤት ቅርብ ናቸው እና በዚህ ሁኔታ ውስጥ የተጠላለፈ ወገን አብዝተን የብቸኝነቱን መንፈስ ይዘነው መጣላችንን ስናስተውል በየግል ብዙ ሕዝብ ተጥሏል ማለት ነው። አሁን ለዚህ ነው የተጨነቅነው። አያችሁ እድላችን በደንብ አሁን ማስታወስ ስንጀምር ስንማር የማይገባን ስናስብ ሐሳባችን ዳር የማይደርሰው በእውቀት ዓለም ውስጥ ያለው ትግል ላይም አገራዊ የማንሆነው ለዚህ ነው መጣል በጣም ክፉ ከሆኑ ጥፋቶች ውስጥ ትልቁ ነው። ጌታ ሲመጣ አምላካችን ሲመጣ የድንግል ማርያም ልጅ ሲመጣ መጣልን ነው የተቃወመው። መውደቃችንን እግዚአብሔር አምላክ ይቃወምልን። በእውነት ሁል ጊዜ ከዓመታት ወደ ዓመታት ወደ መውደቅ ስንጓዝ የብዛታችንን ያህል አንድነታችን ጠፍቶ የመኖራችን ያህል የኑሯችን መንፈስና ኃይል ግራ በሚያጋባ እስር ቤት ገብቶ ቆመን እየኖርን እየሰራን ስንታሰር ከዚህ የበለጠ የዘመን መጨረሻና ውዳቂ የሆኑ ዓመታቶችን ለሕይወታችን መያዝ ከዚህ የበለጠ የሚከፋ ምንም ነገር የለም። ስለዚህ ብዙ ሕዝብ ባየ ጊዜ መውደቅ አያችሁ፣ ብዙ ሕዝብ ነው የሚጥለው። ጠላት እንዲህ ነው። ክርስቶስ እንዳዘነ ሁሉ ጨካኞችንም የማፍራት ሁኔታዎች አሉ። ጨካኝ እንድትሆን ይፈልጋል።
የጭካኔ ኃይል ነፍስህን ሁሉ እስክትራቁት ድረስ እንድትጓዝ ጥረት ያደርጋል። ነፍስን ማራቆት ነፍስ መራቆት ማለት ምንድነው? ነፍስ መራቆት እንደ እግዚአብሔር እንዳታስብ ነው። እግዚአብሔር ያስበውን እንድናስብ ነበር እኮ ስንፈጠር ከእግዚአብሔርነቱ ሕያው እስትንፋስን ሰጥቶን ከመለኮታዊ አገዛዙ ዕውቀትን ክፍል ከሕይወታችን ጋር አያይዞ ባርኮን ብዙ ተባዙ ብሎ እንዲህ አለ። ደግሞ ባረካቸው የሚለው ከእንስሶች እንድንለይ አድርጎ ነው። የሚያይ ሰው እኮ አይደለም ውስጡ ነው የሚያየው። ለካ የላኛው ቢጨልም ውስጥ ካየ በቂ ነው ጎበዝ። አሁን እኮ ይሄኛው አይናችን እያየ ውስጣችን ማየት አቅቶታል። የውስጠኛው አይነ ስውር ሆኗል። የዳዊት ልጅ ሆይ ማረኝ ብሎ ጮኸ እኮ ነው። ስለ ምሕረት እኮ ነው የጮኸው። ሕዝባችን አሁን ስለ ምሕረት ጮኸ ያውቃል? በስተፊት የሄዱ የነበሩት ዝም እንዲል ገሰጹት ይላል። ዝም በል አትናገር፣ ስለ ምሕረትን አታንሳ። የምህረት ጠላት የሆነ ጊዜ፣ የምህረት ጠላት የሆነ ዓመት ዘመን እንዲፈጠር ዝም በል አሉት። ኧረ ዝም በል። በስተፊት የሚሄዱት ከጌታ ፊት የሚሄዱት እንዴት ነው ነገሩ እንዴ? ምንድነው ታዲያ የተማሩት? አንዳንድ ጊዜ ወደ እግዚአብሔር ቤት እንመጣና እንዲህ አይነት የምህረት አስቸጋሪ የምህረትን ቃል ዝም በል የምንል እንኖራለን። ቀድመው እየሄዱ ዝም በል አያችሁ። አንደኛውን ስናልፍ ሁለተኛው እግዚአብሔር ይጀምራል። አንደኛውን እስክታልፍ ድረስ ዝም ብሎ ያልፋል። ከሚያልፈው ጋር ያልፋል። ምናልባት ከሚያልፈው ጋር የምናልፍ ሰዎች እንዳንሆን ችግርንም እኮ ለማስወገድ መጀመሪያ ከአምላኩ ጋር ፍቅር ያስፈልጋል። እየተጣሉ የሚጸልዩ አሉ እኮ እዚህ። አንተ እድሌን እንዲዘግተው እድላችንን የዘጋውማ አይነ ጥላ ነው እኮ እግዚአብሔር አይደለም። አንተ አእምሮዬን ዘግተው ህሊናዬን ዘግተው እባክህ ክፈትልኝ፣ ዘግተው ብለን ክፈትልኝ እንላለን። ወይ ጉድ! እንጀራዬን ዘግተው ንግዴን ዘግተው ገበያውን ዘግተው ብለን እንደገና ክፈትልን እንላለን። ዘጊም ከፋችም አድርገን በአንድ በኩል እየተቀየምን በአንድ በኩል እንጸልያለን። ይሄ ነው መስገድ ስትጀምሩ ጆሮአችሁ ይሰማል። እጃችሁን መዘርጋት ስትጀምሩ ህሊናችሁ ያደምጣል። እንደገና መንበርከክ ስትጀምሩ ነፍሳችሁ መንፈሳዊ ነገርን ትናፍቃለች። ታዲያ ቤተ ክርስቲያን ሰዎች የሚሰግዱት እኮ አሁን ባለፈው በቃ ሕማማቱ ላይ ብቻ ነው። ስለዚህ አይሰሙም። ሌላው ጊዜ የስግደት ጊዜ የላቸውም፣ የአምልኮት ጊዜ የላቸውም፣ የመንበርከኪያ ጊዜ የላቸውም። ስለዚህ አይሰሙም። ስሙን ብቻ ነው የሚሉት። እናንተ በትክክል ከሰማችሁ በኋላ እነሱ ስሙን ሲሉ ደግሞ በእናንተ ጆሮ ውስጥ መንበርከክ ስለጀመራችሁ መስገድ ስለጀመራችሁ የእነሱ ነገር አይሰማችሁም። የምታዩት እውነት ስላለ ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። እውነቱን ማንም ሰው አይሸፍነውም።